ሰራትን ከሚስቱ ባራክ ጀምሮ በግራም በቀኝ የከበቡት ኃይለኛ ምቀኞችና ተንኮለኞች በውሸት የተሞሉ ሰዎች ናቸው። ግን ሰራት በጭራሽ እውነቱን ለመረዳት ብዙ ይቀረዋል። የገዛ ወንድሙ ጂያን ከጀርባ ሆኖ ብዙ ነገር እያቀነባበረበት ብዙ ነገር ደብቆት በመጨረሻም ሊነቃበት ሲል ነበረ ለጥቂት የተረፈው። ቲቤት ሰራትን ሊያስገድለው ነበረ። ነገር ግን ሰራት ለጥቂት ተርፈዋል። ጂያን ምንም እንኳን ወንድሙ ላይ ከጀርባ ሴራ እንዲሁም ደባ የሆነ ነገር ለመፈጸም ቢሞክርም ነገር ግን በወንድሙ ጉዳይ ደግሞ አይጨክንበትም። ተወርብሮ በጥይት ተመቶ ነፍሱን አድኖለታል። ዘይነብ በዚህ ጉዳይ ምንም ነው የማታውቀው። ግን ደግሞ በካድር ምክንያት ከባራክ ጋር ዕለት ሁል ጊዜ እንደተጨቃጨቀችና ሁል ጊዜ እንደተናነቀች ነው። ድጋሚ ለካድር ብላ ወደ ቤት ተመልሳለች። ከባራክ ጋር ፍጥጫው ቀጥሏል። በአንድ በኩል ጂያን ሚስቱን እያስፈራራት ነው። ይህም እኔ በሞት ለፖሊስ አጋልጥሻለሁ ሰውየውን እንደገደልሹ እያላን ነው። በአንድ በኩል አሁን ዘይነብ ካድር ልታወራት ወደ ውስጥ እየገባች ነው። ወደ ውስጥ ገብታ ነይ ወጣ ብለሽ ተጫውቻ አለቻት። ምክንያቱም ካድር እዚህ ቤት ስትመጣ ሁል ጊዜ መኝታ ክፍሏ ነው የምትሆነው። ወደ ውጭ መውጣት ይቀርና ሳሎን እንኳን ለመምጣት እጅግ በጣም ነው የምትፈራው። ለምን አትወጪም ስትላት አቶ ሰራት ይናድድብኛል፣ ይበሳጭብኛል፣ ይቆጣኛል ስትላት ነበረ። ኧረ አይናድድብሽም ላይ ላሳይሽ ብላት ይዛት መጣች። ከዛም በኋላ ሰራት አሁን ዋናው ሳሎን ነበረ። በድንገት ነበረ ዘይነብ ካድርን ይዛት የመጣችው። ይሄው አቶ ሰራት ካድር አንተ እዚህ መታ ብትጫወት ምትናድድባት ይመስላታል። ትናድድባታለህ እንዴ አለችው። ኧረ በጭራሽ ካድር እኔ ለምን እናድድብሻለሁ? አልናድድብሽም። ነገር ግን ድሮ ያጸደቅነው ያወጣነው ሕግ አሁንም ቢሆን ይሰራል። በሃያልና በኢኪን ፊት እናትሽን እማዬ ብለሽ እንዳጠረት በሌላ ጉዳይ እንስማማለን እያለ ነበረ። በጣም ተደሰተች። በሌላ በኩል ባራክ ደግሞ ልጆቿን ትምህርት ቤት እየሸኘች ነው። መኪና ውስጥ እንዲገቡ እያረገች ነበረ። አጎታችንን በኋላ መተን እንጠይቀዋለን ይሏታል። መኪና ውስጥ ገቡ፣ እየሄዱ ነበረ። ከዛም በኋላ በድንገት ለባራክ ስልክ እየተደወለላን ነበር። ሄለው አቤት። ምን ሀያል ፌንት በልታ ነበረ ወድቃ ምን ሆና እና እንዴት ደውላችሁ አትነግሩኝም ነበረ ትላለች። ከትምህርት ቤት ነበር የተደወለላት። ዘይነብ ጋር እንዲደወል አረገች። ሀያል ራሷ በጣም ያሳዝናል። እኔ እናቷ እያሉ እንዴት ዘይነብ ጋር ትደውላላችሁ ብላ ተቆጣች። ከዛ ስልኩ ተቋረጠ። በድንገት የመጡት ቶሊያና ኤርካን ናቸው። እንዴት ነሽ? መተናል እንግዲህ ቤታችን ውስጥ ከፍተኛ ቃጠሎ የሆነ ተከስቷል። ይኸው የአንገት ሀብሉን አግኝተናል። በጣም ቆሻሻ በቆሻሻው ነበረ፣ በቆሻሻ ተለውሶ ነበረ። እጥብ አድርጌ አጽድቼ ነው የመጣውልሽ ብላ ሰጠቻት። ባራክ የአንገት ሀብሉን እየተቀበለች ነበረ። ቤታችን ተቃጥሏል፣ ነደዋል፣ ብዙ ውድ የሆኑ ነገሮች፣ ዋጋ ያላቸው ነገሮች ተቃጥለውብናል፣ ወድመውብናል አሏት። ከዛ እሷ እኮ ገንዘቡን እልካለሁ ከዚህ በኋላ እዚህ እንዳመጡ ውጡልኝ አለቻቸው። ከነ ኤርካን ጋር ስትጨቃጨቅ የተመለከተው ሰራት ነው። ድንገት መጣ። ሲመጣ ኤርካን ሲያዩ ደግሞ አቶ ሰራት እንዴት ነህ ሰላም ነህ እያለ ሰላም ሲለው ወዲያው ነበረ ሰራት ፋታም አልሰጠው ሄዶ በቴስታ አፍንጫውን የመታው። ኤርካን ወደኋላ ተገለበጠ፣ እየወደቀ ነበረ። ካድርን አንድ ነገር ብታረጓት፣ አንድ ነገር ብትሆን ያቺ ልጅ እገላለሁ ብያልዛትኩብህም ነበረ እያሉ ነበረ። ከዛም በኋላ ድንገት ደግሞ ዘይነብ መጣች። ስትመጣ ቤታችን ወድሞብናል፣ መስቶቱ ተሰብሯል፣ አንቺ የሰበርሽው ሲሏት፣ ኧረ ተሰብሯል እንዴ እኔ ላሳይሽ ብላ ደግሞ ከቶ ላይ ጋር ልትጣላ ነበረ። ከዛ ሰራት ተረጋጊ እናንተ ከዚህ በኋላ እዚህ እንዳያቸው አልፈልግም፣ እዚህ እንዳመጡ ብሎ አባረራቸው። ከዛ ዞር ይላል። ዘይነብም ተከተላ ወደ ውስጥ እየገባች ነበረ። ባራክም ወደ ውስጥ ትገባለች። ቶሊያ በድንገት አዝራን ተመለከተቻት። አዝራን በርቀት አየቻትና ኤርካን ደግሞ አፍንጫውን እየጠራረገ በሶፍት ይሄ ነገር በዛ ይልሽ አየሻ፣ አንቺ የምታውጪው እቅድ ምናምን ነገር ምንም አይረባም አይሰራም፣ በቃ ዝም ብለሽ ነው የምታስጠቂኝ፣ ዝም ብለሽ ታስደብድብኛለሽ እያለ ነበረ። ኤርካን ተረጋጋ፣ በእናትህ አታካብድብኝ። ምንድን ነው የምትለው? እሺ ጥሩ አሁን እኔ እመጣለሁ፣ እዚህ ጠብቀኝ በቃ ገባ። አንድ በር ሲዘጋ ሌላ በር ይከፈታል የሚባል አባባል ታውቃለህ? በቃ በኋላ እነግርሃለሁ መጣሁ ብላ ሄደች። ወደነ አዝራ ቤት ሄደች። በሩን አንኳኳች። አዝራ በሩን ከፈተች። ከዛ በኋላ ሰላም እንዴት ነሽ? እኔ የዘይነብ ጎረቤት ነኝ፣ ማለቴ አንድ ሰፈር ነው የምንኖረው አለቻት። ከዛ አዝራ ምንም አልገባትም። እኮ ታዲያ ዘይነብ እኮ እዚያ አይደለም የምትኖረው፣ ፊት ለፊት ያለው ቤት ናት ያለችው፣ በሰላም ነው እያለቻት ነበረ። አይ አንቺን ላናግርሽ ነበር የመጣሁት አለቻት። ከዛ አዝራ ለምን አልገባኝም ስትላን ነበረ። እናቴ እላይ ናት፣ ባለቤቴም ሆስፒታል ነው፣ ቅርብ ጊዜ እሱ ጋር ሄዳለሁ እያለቻት ነው። እንደማትችል ነገረቻት። እዚሁ ፊት ለፊት ማለት ያለብሽ ነገር ካለ በይ አለቻት። እሺ ለማንኛውም ወይዘሮ አዝራ እኔ ዙሪያ ጠምጠም መሄድ አልወድም፣ የተፈጠረው ነገር ነግርሻለሁ። ያንቺ ባለቤት አቶ ጂያን ከኢብሩ ጋር ከዘይነበት ጋር ማለት ነው ትንሽ ሰሞኑን መውጣት መግባት እያበዛ ያለ ይመስለኛል። ማለት ምን ለማለት እንደፈለግኩ መቼስ ገብቶሻል ብዬ አስባለሁ አይደለ? ገብቶኛል፣ ደንግጠሻል፣ እንደደነገጥሽ ይገባኛል እያለቻ ነው። አዝራ ክውላለች። አዎ እንደ ሴት ትደነግጫለሽ ይገባኛል። ማለት አሁን ኤርካን ባለቤቴ እንደዚህ ቢያደርግ እኔ እንጃ አንገቱን ብዬ ነው የምጥለው ስትላ ነበር። ጊዜ አዝራ ነገር እዚያ አይወራም ነይ ብላት ከጀርባ እየወሰደቻት ነበረ። በጎን በኩል በጓሮ ወሰደቻት። ምን ለማለት ፈልገሽ ነው ስትላ ነበረ። እኔም መጀመሪያ ሳያቸው ገርሞኝ ነበር፣ ደንግጬ ነበረ። ማለት ልክ በቃ እንደ ሕፃን ልጆች ሲሳሳቁ ነበር፣ በቃ ሲቃለዱ ነበረ። እና በድንገት ነበር እሷ የባለቤትሽ መኪና ውስጥ ገባችና መኪናውን እየነዳው ነበር አለቻት። እሱን አውቃለሁ ባራክ ነግራኝ ነበረ ትላታለች አዝራ። ሌላ የምታውቂው ነገር ካለ ንገሪኝ ብላ ጠይቀቻት። ቱሊያ ግራ ተጋባች። ሌላ ምንም አውቀው ነገር የለም ስትላን ነበረ። ይህን ጊዜ አዝራ ምንም እንዳላወራች አርጋ እሷ ላይ አሾፈችባት። ግን ከፈለግሽ እኔ ያንቺ መረጃ ቀበናለሁ፣ ምክንያቱም ስራዬ ብዬ ከያዝኩት ምንም የሚያመልጠኝ ነገር ሊኖር አይችልም። ማለቴ ያው አዲስ ነገር ከተፈጠረ በተገናኙ ቁጥር የምነግርሽ ይኖራል
ማለት ነው እና ትዳርሽን አድንልሻለሁ ምንም አታስቢ አለቻት። እኔ ትዳሬን አድኝልኝ ብዬሻለሁ ትዳሬ እንዲድን አልፈልግም እንደውም ትዳሬ መበተን ነው የምፈልገው በተቃራኒው ስትራ ነበር። ቱሊያ ደነገጠች። እንዴት ብላስታያን ነበረ። በቃ እሱ ማድረግ ትችያለሽ እሷን ኢብሩንና ጂያንን እንዲቀራረቡ ማድረግ ትችያለሽ አለቻት። በጭራሽ እንደዚህ ትኛለሽ ብዬ አልገመትኩም ነበር አንቺ የእውነት አልገመትኩም ነበረ። እንዴት አሰብሽው? ይሄ የማይጠበቅ ነው ያስደነግጣል። ምር የምትፈልጊው የጋብቻን ኮንትራክት የለሽም እንዲ አለቻት። እሱ አንቺን አይመለከትሽም የምታደርጊልኝ ነገር ጂያንና ኢብሩ እንዲቀራረቡ ብቻ ነው። ይሄን ማድረግ ትችያለሽ አትችይም በማለት ጠየቀቻት። ከዛ እየደነገጠች ነበር ቱሊያ። አይ በቃ ዝም ብለሽ እረዳሻለሁ ስትይ ምትረጂ መስሎኝ ነበር አለቻት። ከዛ ቱሊያ እረዳሻለሁ አሳካዋለሁ የኢብሩ ምርጥ ጓደኛ ሆናለሁ የሚሆነው ነገር እከታተላለሁ ከዛም በኋላ እንግዲህ ጂያን እንድትወደው ማድረግ እችላለሁ ምንም እንዳታስቢ አለቻት። በጣም ጥሩ አርጊው የፈለግሽውን ነገር አደርግልሻለሁ ብቻ ኢብሩና ጂያን ግንኙነት እንዲጀምሩ አርጊ ከዛ የፈለግሽውን ነገር ጠይቂኝ አለቻት። ይሄን ጊዜ ቱሊያ በጣም ነበረ የተደሰተችው። በቃ ሊድ እያለች አልነበረም። አሁኑኑ አዲስ ነገር ካላሳውቅሻለሁ ብላት ሄደች። በሌላ በኩል እነ ሰራት እና ጂያን እዛ ሆቴል ውስጥ ናቸው። መሰብሰቢያ ቢሮ ውስጥ ገቡ። ጂያን አሁንም ቢሆን አልዋጠል ብሎታል የጂያን ጉዳይ። አሁንም ቢሆን እዛ ቦታ ላይ እንደነበሩና መጥቶ ያ ሰው እንዲያጠቃቸው የተደረገው ጂያን መረጃ አቀብሎ እንደሆነ ጭምር ያምናል። ከዛ በኋላ አሁን ውስጥ እንደገቡ እማዬ እንዴት ናት ብሎ ጠየቀው። ደህና ናት። በነገራችን ላይ ጂያን በእማዬ አትናደድ እሺ ማለቴ ያው ወንድምን መጠርጠረ ያናድዳት ይችላል ማለቴ የቤተሰብ አባልን ስትጠረጠርና እሱን ስትከስ በጣም ጠንከር ያለ ማስረጃ ያስፈልጋል። ወይዘሮ ሴቪም እናታችን ሶስቱን ልጆቿን እኩል ነው የምትወደው እያሉ ነበረ። ከዛ በኋላ አሁንም ቢሆን ጂያን በጥርጣሬ መሪ ማየት ጀመረ። ሰራት ይወለ እኔን እንደዚህ ማሰብ አልፈለግኩም ነበረ ግን የማስበው በመረጃ ነው። ግን ከጂያን ውጭ እዛ ቦታ እንደነበርን ማን ሊነግራቸው ይችላል አለው። አላውቅም እውነቱን ስነግርህ አላውቅም ነገር ግን አንድ ነገር አውቃለሁ ይህም የቤተሰብ አባላችንን ስትከስ በማስረጃ መሆን አለበት እያሉ ነበረ። ከዛ በስህተት መስራት እንደሌለበት ያስጠነቅቀዋል። በድንገት ቤት መጣ። እንዴት ናችሁ እያለ ተቀመጠ። እንዴት ነው ጂያን ደህና ነው? ሄጄ አልጠየቅኩትም ነበረ ማለት እቺ ኢስታንቡል የምትባል ከተማ እኮ በቃ ተበላሽታለች የወንበዶች መጠረቃቀሚያ ሆናለች። ጥቃቱን ማን እንደጀመረው ምናምን ነገር አታውቁም ማለት ማን ጥቃት እንደፈጸመ ምናምን አላቸው። ምናውቀው ነገር የለም አሉት። ከዛም በኋላ አንድ ተጠርጣሪ እንዳለ ሆቴል ውስጥ የሚሰራ ሰውዬ እሱን ፖሊስ እየፈለገው እንዳለ ነገሩት። አይ ጂያን ደህና ይሆናል ተስፋ አትቁረጡ ጂያን ደህና ይሆናል በጣም ጠንካራ ነው እያላችሁ ነበር። አንድ ነገር አስታወሰ። ቲቤት ብዙም አልቆየም ወዲያው ነበረ ያን የሆቴል አስተናጋጅ ከያዘው በኋላ እገላለሁ እያለ ሲያስፈራራው ነበረ። ልጁ በጣም ለመነው ቲቤትን እባክህ ምንም ነገር እንዳታረገኝ ብሎ እጅግ በጣም ተለማመጠው። ከዛ በኋላ ቲቤት እሺ እንደዚህ ታረጋለህ እጄን ለፖሊስ ትሰጣለህ ከዛም በኋላ እኔን የላከኝ ጂያን ነው ሳይሆን የምትለው የሆነ የጆርጂያዊ ሰውዬ ባለሀብት ነው የምትለው እሺ የሆነ የማፊያ ስም አለ እሱን ነግርሃለሁ መርሳት የለብህም ስሙን እሱን ነው ትላቸዋለህ እሱን የላከኝ ትላቸዋለህ። ምናልባት ደግሞ መጀመሪያ ለምን ጂያን አልክ ብለው ደግሞ ከጠየቁ ፈርቼ ነው ትላቸዋለህ። ገባ ለማምለጥ እንዲመቸኝ ብዬ ነው ያልኩት ትላለህ ሲል ነበር። ልጁ በጣም ፈራ። አይሆንም እያለ ነበረ። እንደዛ የሆነም ብዙ ዓመት ይፈረድብኛል እዛ እስር ቤት ይገሉኛል እያለ ነበረ። ሽጉጥ ደቀነበት። ቲቤት እስር ቤት እገባለሁ ወይም እዚህ ጭንቅላትን ብዬ እገላለሁ እያለ ቲቤት እየዛተበት ነበረ። አሁን ቲቤት በነ ሰራት ፊት ሆኖ እያስመሰለ ከዛ ሉጣ ብሎ ወጣ። ወዲያው ነበረ አስተናጋጁ ተያዘ ተብሎ የተነገራቸው ለነ ሰራት። ከዛም በኋላ ፖሊሶች ጠይቀውት በመጨረሻም የሆነ የጆርጂያዊ ባለሀብት ሬፋዝ የሚባል ሰውዬ ነበረ እሱን ያዘዘኝ ብሎ ተናገረ። ከዛ ሰራት ይህን ሰውዬ አውቀዋለሁ ይሄ ሰውዬ በአደንዛዥ ዕፅና በህገወጥ ሰዎች ዝውውር ስሙ በጣም ይነሳል። በጣም አደገኛ ሰው ነው። በእርግጠኝነት እሱ ነው የሚሆነው። ነገር ግን ሌላም የረዳው ሰው አለ ያልተዋጠልኝ ነገር እዚህ ሆቴል ውስጥ ሌላም ያገዘው ሰው አለ። እሱን ደግሞ ማጣራት አለብኝ አጣርቼ እደርስበታለሁ ብሎ እዚህ ጋር ይናገራል። በሌላ በኩል ካደር ዋናው ሳሎን ሆና እየተጫወተች በድንገት ባራክ እየመጣች ነው። የአንገት ሐብል ለብሳ እንዴ የሰራሁልሽን የአንገት ሐብል ለብሰሽው መጣሽ እንዴ? ግን እኮ ጥለሽው ነበር አለቻት። አልጣልኩትም። መስሎሽ ነው እኔ አልጣልኩትም። ልጄ የሰራችልኝን ውድ የአንገት ሐብል እንዴ ብዬ ጥላለሁ አለቻት። ባራክ በጣም ደስ አላት። እማዬ እወድሻለሁ እያለቻ ነው። ብትወጂ ኖሮማ እሺ ትይ ነበር፣ ቃሌን ትጠብቂ ነበረ፣ ቃል የገባሽልኝን ነገር ትፈጽሚ ነበረ። እዚህ መምጣትሽ በጣም አስከፍቶኛል፣ እዛ መሆን ነበረብሽ እያለቻ ነበረ። ዘይነብን መስማት የለብሽም ብላ የአንገት ሐብሉን አወለቀችው። እንግዲያውስ ከዚህ በኋላ ነው የምልሽን የማሳሚው ከሆነ ይህንንም የአንገት ሐብል አላረገውም፣ በቃ ከዚህ በኋላ ምንም የሚፈጠር ነገር የለም እያለቻ ነበር። ድንገት ዘይነብ መጣች። የሚያወሩትን ነገር በጨረፍታ ሰማች። ደስ አላላትም። ባራክ ከተቀመጠችበት ተነሳሽ ትሄድ ነበረ። እኔ ስመጣ አንቺ ትሄጃለሽ አለቻት። ምክንያቱም ያንቺ መኖርና ለመኖር ለእኔ የሚያመጣው ለውጥ ምንም ነገር የለም እሺ እያለቻ ነበር። ዘይነብ ደግሞ ትፈሪኛለሽ እያለቻ ነው። መቼም ነው የማልፈራሽ ትላታለች። ካደር ላይ የሆነ ነገር አደርጋለሁ ብሽ እንዳታስቢ፣ እኔ እናቷ እያለሁ ካደርን ምንም ነገር ማሳመንም እሷን ተጽዕኖ ማድረግ አትችይም እያለቻ ነበር። ኧረ ቆይ ላሳይሽ
ብላ ዘይነብ ወደ ካደር ተጠግታ ስታጫውታን ነበረ። ሰራት ወንድሙ ሊጠይቅ ሄደ። ከዛም በኋላ እኔ እኮ የሚገርመኝ ነገር ጂያን ፖሊሶች እንኳን ጂያን አይደለም ሌላ ሰው ነው ብሎ እየነገሩት እንኳን ማያምነው ነገር አሁንም አላመነማ አለው። በወንድም ያተፍረድበት የያዘው ይዞት ነው የራሱ ምክንያቶች አሉት። በል እንግዲህ ባለፈው ዕለት ጥይቱ ሲመታ እያጣጠርክ የካደር አባት ማን እንደሆነ እነግርሃለሁ ብለኝ ነበረ። በል ንገረኝ አለው። እኮ ስድን እነግርሃለሁ እኮ ነበር ያልኩህ አለው። ድነህ የለ እንዴ ከዚህ በላይ እንዴት ነው ምድነው ብሎ ይጠይቀው ነበረ። ሰራት አልገባም እያለው ነበረ። ይኸውልህ ጂያን እኔ ከዚህ በኋላ ትዕግስቴ መቆጣጠር አልችልም ገባ። ትዕግስቴ እየተመናመነ ሄዶ አልቋል። እሺ ከዚህ በኋላ እኔ ማንንም መታገስ አልችልም። የምትነግረኝ ከሆነ ንገረኝ ይኸውልህ የባራክ ፍቅረኛ ማን ነው እያሉ ነበረ። ሰራት እነግርሃለሁ አትቸኩል እነግርሃለሁ፣ ነገር ግን ከዚህ ሆስፒታል ከወጣሁኝ በኋላ እዚህ ሆቴል ውስጥ አልሰራም እያሉ ነበር። ለምን ማሰረው ሲለው ነበረ። ምክንያቱም አይደለም ከሆቴሉ ከቤትም ስለምወጣ ከህይወትህም ስለምወጣ ደግሜ እንኳን አታየኝም ከነገርኩ በኋላ እያሉ ነበረ። በመጨረሻም የባራክ ፍቅረኛ ማን እንደሆነ ካወክ በኋላ ድጋሚ እንኳን አታየኝም አለው። ይኸውልህ ዙሪያ ጠምጠም ሄደን አቁምና ንገረኝ እያለ እዚህ ጋር ሰራት እያስገድደው በድንገት ነበረ። አዝራ መጣች። የኔ ፍቅር መጣሽልኝ ይላታል። ከዛ ሰራት እንዳያት አዝራ አንድ ጊዜ ልትውጪ ትችላለሽ እያወራ ነበረ ከጂያን ጋር አላት። እሷ ልትወጣ ስትል አራራ ነኝ ጨርሰናል፣ ወሬያችንን ጨርሰናል የኔ ፍቅር አላት። ሰራት ተናዶ ወጣ። እሷ ከዛ ወደ እሱ ትቀርብ የኔ ፍቅር ዛሬ በጣም ቆንጆ ነሻል፣ እኔ ምልሽ ምን ታስቢያለሽ ሀገር ብንቀየር ሌላ ቦታ ሄደን እስኪ እንኑር በቃ ምን ትያለሽ እያለ ነበር። ጨነቃት። ደግሞ ምን እያሰበ ይሆን ብላ ግራ ገብቷት እያየችው ነበረ። በሌላ በኩል ማታ ባራክ ሰራትን ሰርፕራይዝ ለማድረግ ቆንጆ ራስ ሰርታ ጠረጴዛውን አስብባ እየጠበቀችው ነበረ። ሀያልና ኢኪምንም ጠራቻቸው። ዛሬ ጣፋጭ ነገር እንዲበሉ ተፈቅዶላቸዋል። በጣም ደስተኞች ነበሩ። ከዛ በኋላ በድንገት ሰራት ሲመጣና የምትወደው ምግብ ሰርቼልሃለሁ አለችው። አያየና በሉኔ ብዙም የመብላት ፍላጎት የለኝም በኋላ እመጣለሁ እያለ ሌር ነበረ። ከዛ በኋላ ዘይነብ ስለ ልጃችን የደበቀችን ነገር አለ አለችው። ዞር ብሎ አያት። ምን ልደብቀን ትችላለች በማለት ጠየቀ። ለዛውም ስለ ልጃችን የጤና ሁኔታ ደብቃን ነበረ። አንተ አምናት አለው ምናምን ነገር ትለኛለህ፣ ነገር ግን ለምን እያረገች እንዳለ በማለት ተናገረች። ከዛ በኋላ ማንን በተመለከተ አላት። ሀያልን በተመለከተ። ሀያል ባለፉት ትምህርት ቤት ውስጥ ታማ ነበረ፣ ነገር ግን ዘይነብ ይህን ሰምታለች አልነገረችንም በማለት ተናገረች። ሀያል እውነት ነው ስትል ሲላን ነበረ። ሀያል ተጨነቀች። ከዛም በኋላ ድንገት ባራክ ዘይነብ ነይ እስኪ ስትላን ነበረ። ዘይነብ ድምጿን እየሰማች ነው። ኪችን ነበረች። ያት ሰራተኛ ምጠራት መስለም ትላለች ዘይነብ ተናዳ። ከዛ በኋላ በድንገት ሰራት መጣ። ዘይነብ እስኪ ባራክ ምን እንደምትፈልግ ደግሞ አላቅም ነይ እስኪ በእናትሽ እያላን ነበረ። ዘይነብ የተፈጠረው ነገር አስታወሰች። ሀያል ለማንም እንዳትናገሪብኝ እኔ ራሱ ቀስ ብዬ ነግሯል ለአባዬ ብላ ቃል አስገብታት ነበረ። አሁን እንደመጣች ዘይነብ ተናገሪ እስኪ ሀያል ትላንትና ትምህርት ቤት ፌንት ነቅላ ነበረ፣ ወድቃ ነበረ፣ ነገር ግን አንቺ ይህን ነገር ለእኛ ለወላጆቿ ከመናገር ይልቅ እውነቱን ደበቅሽ አለቻት። ኢኪም ራሱ ደንግጣ ሀያልን ስታያት ነበረ። ሰራትም ደንግጦ ሀያልን ይመለከታታል። እስኪ በይ ተናገሪ እስኪ ለምን ያልነገርሽን እስኪ ለምን ያልነገርሽን በተለይ ደግሞ ለሰራት ለምን ያልነገርሽው እኔንስ ይህን ችግር የለም ስትላት ነበረ። ዘይነብ መናገር ከበዳት። ዘይነብ እንዳትናገሪብኝ ብዬሻል ነበር ተናገርሽ እንዲ ያለቻት። ኧረ እኔ ሀያልን ለማንም አልተናገርኩም እንዴት እንዳወቀው እኔም አላቅም ስትል ነበረ። በዚህ ምክንያት ሰራት ዘይነብ ላይ ተናዶባት ይመለከታታል። ደግሞ እንደ ትልቅ ነገር ትከላከላታለሽ እንዴ ብላ ባራክ እዚህ ጋር ትቆጣለች። እኔ እንግዲህ ምንም አለለም ሀያል ራሱ ትንገራችሁ ስትል ነበረ። ከዛም በኋላ ሀያል ጨነቃትና እሺ በቃ የክብደት መቆጣጠሪያ መድኃኒት ስወስድ ነበር አለች። ከዛ ባራክ ለምን ብላ ጠይቃለች። ለምን ታያለሽ እንዴ ምክንያቱን እያወቅሽ ብላ ዘይነብ ስጠይቅ ነበረ። ሀያል በመጨረሻም ክብደቴን መቀነስ ፈልጌ ስውጥ ነበር አለች። ዘይነብ እውነቱን ተናገረች። ይኸውልህ ባራክ ስታስጨንቃን ነበር ክብደት ካልቀነሽ ብላ። ልጅቷ ተጨነቀች። ምግብ ሳትበላ ቀረች። ከዛ መድኃኒት ወሰደች። ይህ ሁሉ ነገር የመጣው በባራክ ምክንያት ነው በእናታችሁ ምክንያት ብላ ስትናገር ባራክ ልጇን እያቀፈች ማባበል ጀመረች። ሰራት በባራክ ይበሳጫል። ከዛም በኋላ እኔ እኮ ለሷ ብዬ እኮ ነው ትላለች። ከዛም በኋላ ሰራት ይቆጣት ጀመረ። ምን ሆኖ ለሷ ብለሽ ምታረቂ እያል ነው አይደለም እንደ ድሮ ወፍራ ትምህርት ቤት ልጆች እየሰደባት እያለቀሰች እንዳትመጣ ብታለቅስ ግን አንተ ነው ተጠያቂ ማድረገው ስትለው ነበረ። ተናደደባት። እኔም በምንም ነገር ተጠያቂ ማድረጋችን ማፍሽን አትክፈችብኝ እያላን ነበረ። ባራክ ደንግጣ ታያለች። እሺ የራሳችሁ ጉዳይ ስትል ሀያል ደግሞ እማዬ ልክ ናት እኔ መወፈር አልፈልግም ስትል ነበረ። ባራክ እንዲህ በማድረጌ ራሴን ጠለዋለሁ ልጆቼን ለማስጨነቅ ፈልጌ አይደለም ብላ ሄደች። ልጆቿ ሁለቱም ይቅርታ እየጠየቁ ይከተሏታል። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኘው አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።